ገመት እስቲ እንዴ አርጓል ትልቅ ነው ትልቅ ይልጀዋል እኮ ጎረመሰ አሁን ስለዚህ ግን ለሉላ ግን ትንሽ ሴት ታናሽ ሴት ልደቱን አናከብርለት እንዴ ሞቅ አድርገን ይምላው ገና አንድ አመት እኮ ነው ልሙላው እና ታዲያ አንድ አመት አልሆነውም ሜቢ ከአራት ወር ወር ከአምስት ወር አሁን ስንተኛ ወሩ 7 ወር አይደለም 7 ወር መሰለኝ ስለዚህ ከአምስት ወር በኋላ ምን ችግር አለው አሁን ብናከብር ሙርት ይዛለቃ የምር ነው አትቀልድ ልደቱ ይከበረው በአንድ አመት ልደቱ ይከበረው አብርሽ በአንድ አመት አንድ አመት ሲያልፍ ነው ልደቱ እያዘብን ነው ዋክ እየቀለለብን ነው ለማስረዳትማ አልነበረም ግዴታችን ነው ልጁም ለሰው እንትን አመት ይከበረው ወይም ልደቱ ይከበረው አንድ አመት ሲጨርስ ጨምር እንዴት ነው አሁን ባለው አመት ላይ ለአንድ አመት ሲጨምር እንዴ አይ የሚያስደስት ከሆነ እናከብርለታለን የምር እናከብርለት እንዴ ታጋጋሉ ለሉላ ምንም ይከበር ያስደስታል ነገ እናከብርለት ለሉላ ደስ የሚልክ ምንድነው ማለት ኖ ወይ እየተነጋገርነው ነገር እኮ በቃ ካሁን በኋላ ሩታ መርጫለሁ ስለዚህ ህይወቴን አትበጥብጩ ህይወቴን መኖር ፈልገው ከሉሌ ጋርና ከልጄ እናት ጋር ነው በቃ ይሄን መልስ ከመለስኩላት እሷ ራሱ ይቆርጥላታል አዎ ስለዚህ በቂ ብላሽ ይመስለኛል ትምጣና ራሷ ተነግራለች ራሷ ትመጣለች ነው እዚህ ትመጣለች ራሷ እዚህ እንዴ ተረጋጋ እንጂ ነው ያው እየመጣች አይደል ትመጣለች ስትመጣ ሁሉንም ነገር በደንብ ይነገራታል ታደምጣ ከወንድሟ ጋር ነው የመጣችው ወንድሟ መስማት ነበረበት ይሄ ነገር ስለዚህ አሪፍ ነው እንኳን መጡ ከወንድሟ ጋር እኮ ምን ለሱም መንገሩ አይ ነው እሷ ነች አሁን እኛ ህይወት ውስጥ በጣም ነገሮችን ልትፈጥር የምትችለው ውዶችዬ እንዴት ናችሁ ደህና ናችሁ ቪዲዮን እንግዲህ እንደሰማችሁት ነው እውነት ለመናገር በዚህ ቪዲዮ ምንም ነገር መናገር ከባድ ነው እውነት ለመናገርና ማለት ከአንድ ባንድ 100% አብርሽ ከራሱ ጋር አይደለም በመታረቃቸው አንድ ላይ በመሆናቸው ደስ ቢለንም ነገር ግን ምንድነው ማለት በዚህ ልክ አብርሃም ራሱን የሳተበት ምክንያት ምንድነው እየተፈጠረ ያለውስ ነገር ምንድነው አልገባኝም አንዳንዴ ብዙ ኮሜንቶችን እያየው ነበረ እንኳን ደስ ያለሽ እያላችሁ ማላችሁ የሆነ ነገር ሆኗል የምትሉ ማላችሁ በእርግጥ የሆነ ነገር የተፈጠረ ነገር አለ ምክንያቱም አብርሃም በጤናው አይደለም እንደዚህ የፈዘዘው የሆነ ነገር ሆኗል ለማለት ደግሞ እንዴት ነው ወንድም በወንድሙ ላይ በዚህ ልክ ወንድሙ እንዲጎዳ የሚፈልገው ኤፍሬም መቼም አብሯቸው ነው ጋይስ እና እኔ በጣም ግራ የገባኝ ቪዲዮ ቢኖር የዛሬ ቪዲዮ ነው ብዙዎቻችሁ ስጠብቁት ነበረ ብዙዎቻችሁ ካሁን አሁን ምን ተፈጥሮ ይሆን እያላችሁ ብዙ ነገርን ስታስቡ ነበርና እውነት ለመናገር ግራ የሚያጋባ ቪዲዮ ነው የዛሬ ቪዲዮ ማለት ነውና ብቻ አብርሃም አንገቱ ላይ እንግዲህ 2 ሀብል ነው ያለው ከዚህ በፊት ስናቀው የራሱ አንድ ሀብል ነበረ የውሽሚት ሰዓት ሞልቋል እሱ እንኳን ሞለቀ በመጀመሪያ ደረጃ 2 ሀብል ለምን ተደረገ እኔ ጥያቄ ሆነብኝ ሲቀጥል ደግሞ አብርሃም ለምንድነው እነሱ የሆነ ነገር እስኪናገሩ እሱ ካንድ በቱ የሆነ ነገር የማይወጣው ይሄም ለኔ ጥያቄ ነው እንደዚህ ልበላት እንደዚህ እንዴ ጭራሽ ልኡሌ ስንት ወሩ ነው ሲባል አላቅም ስንት ወሩ ነው እያለ ጭራሽ እንትን ይላል ማለት ነው እና በጣም ነው ያሳዘነኝ እግዚአብሔርን ነው የምላችሁ ማለት ታርቀው በሰላማዊ መንገድ በፍቅር አንድ ላይ ቢሆኑ ደስ ይለኛል እግዚአብሔርን ነው የምላችሁ ግን እንደሚባለውና የእንደ ኮሜንቱ ጋጋታና አብርሃም እየሆነ ያለው ነገር ስናየው የአብርሃምን ሁኔታ ስናየው የሆነ ነገር እንድንጠረጥር ያደርገናል ነገር ግን ደግሞ እንዴት ነው በዚህ ልክ አብርሃም እንዲፈዞ ሩቲና ኤፍሬም የሆነ ነገር መልስ እስኪሰጡት ወይ ደግሞ እንዲበል እስኪሉት እሱ የሚጠብቀው ለምንድነው እንደ በፊቱ ከራሱ አንደበት ሁሉንም ነገር መናገር ያቃተው ይሄ ለኔ ጥያቄ ነው የምሬን ነው የምላችሁ እና ይሄ ነገር ግራ ገብቶኛል ልጆች እናንተም ግራ እንደተጋባችሁ አውቃለሁ ምክንያቱም አይ ዶንት ኖ አብርሃምን የሚጎዳ ነገር አብርሃምን የሆነ ነገር እንዲሆን ያደርጋሉ ብዬ ለማሰብ ይከብደኛል ለምን ኤፍሬም የእናቱ ልጅ አብሮት ስላለ ማለት ነው ሩታም ደግሞ ሚስቱ ናት ትዳሩ ናት የልጁ አባት ነው የሆነ ነገር እንዲሆን አትፈልግም አትፈቅድም
ግን በዚህ ልክ ደግሞ አብርሃም የፈዘዘውና ልዑሌ ስንት ወር እንደሆነው ዛሬ እናክብርለት ነገ እናክብርለት የልዑሌ ልደት ሄጄ ልንገራት ልጅቷ እየመጣች ነው ሄርሜላ እየመጣች ነው ሲባል እኔ ሄጄ ልንገራት ስትመጣስ ምን እላታለሁ? በዚህ ልክ መፍሰስ ፌር ነው ጋይስ? እኔ አልገባኝም። የምሬ ነው የምላችሁና ያም ሆነ ይህ ግን በሰላማዊ መንገድ ከሆነ እንዴት ነው አብርሃም አምኖበት ወዶ ፈቅዶ ወደ ቤቱና ወደ ልጁ መርጦ ወዶ ፈቅዶ ከገባበት እኛም ደስ ይለናል እውነት ለመናገር። ግን ደግሞ እንደሚባለውና ኦዲየንሱ እና አብርሃም እየሆነ በነገራችን ላይ ኦዲየንስ ምንም ጥፋት የለበትም። ምክንያቱም የአብርሃምን አኳኋን እያየ ነው መልስ የሚሰጠው ማለት ነው። እና የዛሬው በጣም ነው የሚያስፈራው እውነት ለመናገር እኔ በጣም ነው የፈራሁት። ብቻ መጨረሻችሁን ያሳምርላችሁ። አላቅም የምሬ ነው የምላችሁ። ዛሬ ቀኑ ሙሉ ስንጠብቅ ነው ያለው። ሁላችሁም ስትጨነቁ እንደዋላችሁ እናውቃለን። ግን ደግሞ አብርሃም በዚህ ልክ መፍዘዝ የለበትም ጋይስ። ለምንድን ነው እንዲህ የፈዘዘ? ወዶችዬ ግራ ገብቶኛል። እግዚአብሔር ነው የምላችሁ። ስለታረቁ ትላንትና ከልዑሌ ጋር ነበርኩ ቀኑ ሙሉ ሲል ወደ ቤት ተመልሻለሁ ከሩቲ ጋር ታርቅ ያለው ሲል መግቢያውን አይቼ እጅግ ነው ደስ ያለኝ እውነት ለመናገር። ግን ደግሞ ቪዲዮን እስከ መጨረሻው ስላዳመጥኩት ከአንድ ባንድ አብርሃም ፈዟል። የለም የሚናገረውን ሩቲንና ኤፍሬምን እየጠየቀ ነው መልስ የሚሰጠው ማለት ነው። ለኦዲየንስ ራሱ እነማን ናቸው እስከ ማለት ደረጃ። በዚህ ልክ መቼም የሆነ ጥፋት ታጠፋላችሁ ብዬ አልጠብቅም ከሁለታችሁም፣ ከሩቲም ከኤፍሬም ማለት ነው። ምክንያቱም የማይጠቅም ነገር ስለሆነ ነገ ሩቲን ሊጎዳት የሚችል ስለሆነ። ምክንያቱም ዛሬ ይሄ ልጅ እንደዚህ ፈዞ በዚህ ሁኔታ አብሯት እንዲቀጥል ወይ ደግሞ አብሯት እንዲሆን ቤተሰብ ራሱ አይፈቅድም። ገባችሁ አይደል ወዶችዬ? ምክንያቱም ሩታን የሚጠቅማት ለልጇ የሚሆን ለልጇ አባት ቆፍጠን ያለ እንጂ ይሄ እንደዚህ ጋይስ ግራ ገብቶናል። የምሬን ነው የምላችሁና ብቻ እናንተ እስኪ ሀሳብ አስተያየታችሁ እንደኔ ግራ የተጋባችሁ ያላችሁ የምሬን ነው የምላችሁና ኤፍሬምን አላመንኩትም። በእርግጥ ግን ደግሞ እንዴት ነው የሆነ ነገር አለው ብቻ የሆነ ስሜት አለው። ግን ዞሮ ዞሮ እንኳን ታረቃችሁ የታረቃችሁበት መንገድ ትክክለኛው መንገድ ከሆነ እንኳን ደስ ያለሽ ሩታ። ግን አብርሃም ለምን ፈዘዘ? አንደኛ ጥያቄ። ሁለተኛ ጥያቄ ደግሞ ሁለት ሀብል አንገቱ ላይ ምን ይሰራል? የሩታ ሀብልስ የታል? የሄርሜላ ሰዓት እንኳንም ወለቀ። ይሄ ለኔ ጥያቄ ነው ብቻ አይዶን ነው ጋይስ። እና እንደኔ ግራ የተጋባችሁ ካላችሁ የምሬን ነው የምላችሁ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። በያላችሁበት ሰላማችሁ ይብዛ።